ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ የአባይ ግድብ ፕሮጀክት አፈጻጸም ከ98.9 በመቶ በላይ መድረሱን የህዳሴ ግድብ ፕሮጀክት ማስተባበሪያ ጽህፈት ቤት አስታወቀም የጽህፈት ቤቱ ዋና ዳይሬክተር ዶክተር አረጋዊ በርሄ እንደገለጹት የኢትዮጵያ የዘመናት ቁጭት የነበረውን የአባይ ወንዝ ገድባ ከድህነት ለመውጣት ጉዞ ጀምራለች ኢትዮጵያ ብለዋል ባለፉት 14 ዓመታት ያለምንም የውጭ እርዳታ ሆነ ብድር በራስ አቅም ግድቡን ሰርታለች ብለዋል ታላቁን የኢትዮጵያ ህዳሴ ግድብ በአገራችን ወግና ባህል እንደ አገር ልንሞሽረው ወራት ቀርተውናልም ብለዋል መላው ኢትዮጵያዊ በሞራል በገንዘብ በጉልበት በእውቀትና በዲፕሎማሲ ረገድ መሳተፉን በመግለጽ ርብርቡ በታሪክ ማህደር ተመዝግቦ ለትውልድ የሚዘከር ህያው ድል መሆኑን አመልክተዋል ለታላቁ ህዳሴ ግድብ እስካሁን ከ23 ቢሊዮን ብር በላይ ገቢ ተሰብስቦ ለግድቡ መዋሉን ገልጸዋል ዳይሬክተሩ ያንችልምን መንፈስ በመስበር ከተባበርን ያቀድነውን ማሳካት እንደምንችል ያረጋገጠ የዘመናችን አድዋ ነው ብለውታል የውጭ ሀገር ስራ ስምሪት አዋጅ ወደ ተለያዩ ሀገራት የሚደረጉ የስራ ስምሪቶችን በአግባቡ በመምራት የዜጎችን ክብርና ጥቅም ማስጠበቅ የሚያስችል መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ የህዝብ ተወካዮች ምክር ቤት ትናንት ባካሄደው 41ኛ መደበኛ ስብሰባው የኢትዮጵያን የውጭ ሀገር ስራ ስምሪት አዋጅ መርምሮ አጽድቋል የስራና ክህሎት ሚኒስትር ሙፈሪያት ካሚል እንደገለጹት አዋጁ ዜጎች መብታቸው ደህንነታቸውና ክብራቸው እንዲጠበቅ የሚያደርግ እንዲሁም ኢትዮጵያ ከዘርፉ ማግኘት ያለባትን ብሔራዊ ጥቅም እንድታገኝ የሚያስችል ነው ብለዋል አዋጁ ህገወጥ የሰዎች ዝውውርን በማስቀረት በኩል ጉልህ ሚና እንዳለው በመጥቀስ በውጭ ሀገራት መሰማራት የሚፈልጉ ዜጎችም ክብራቸውና ጥቅማቸው ተጠብቆ በህጋዊ መንገድ እንዲሄዱ ያደርጋል ብለዋል ኢትዮጵያ ወደ ታንዛኒያ የኤሌክትሪክ ኃይል መላክ መጀመሯ ተገለጸ ኢትዮጵያ በኬንያ በኩል ወደ ታንዛኒያ ለመጀመሪያ ጊዜ ኤሌክትሪክ ኃይል በሙከራ ደረጃ መላክ መጀመሯን የኢትዮጵያ ኤሌክትሪክ ኃይል አስታውቋል የኢትዮጵያ ኤሌክትሪክ ኃይል የኮርፖሬት ኮሙኒኬሽን መምሪያ ዳይሬክተር ሞገስ መኮንን ለጋዜጣ ፕላስ እንደገለጹት የሁለቱ ሀገራት የኤሌክትሪክ አቅርቦት ስምምነቱ ከተፈረመ የተወሰኑ ወራት ተቆጥረዋል ብለዋል በዚህም መሰረት አሁን ላይ በኢትዮጵያ በኩል 200,000 ሜጋዋት ድረስ የመሸከም አቅም ያለው የማስተላለፊያ መስመር መሰራቱን ተናግረዋል ሙከራው በሂደት ላይ ያለ ነው ያሉት ዳይሬክተሩ በይፋ ኤሌክትሪክ ሽያጭ እንዳልተጀመረ ተናግረዋል የኬንያ ኤሌክትሪክ ማስተላለፊያ ኩባንያ ማኔጂንግ ዳይሬክተር ዶክተር ኢንጂነር ጆን ማቴቮ ኤምቢኤስ በማህበራዊ ገጻቸው እንዳስታወቁት በሙከራው የኤሌክትሪክ ኃይል ከኢትዮጵያ በኬንያ በኩል በተሳካ ሁኔታ ማስተላለፍ መቻሉን ተናግረዋል በሞባይል ባንኪንግ ማጭበርበር ወንጀል የተሳተፉ ከ80 በላይ ወንጀለኞች በህግ ተጠያቂ መደረጋቸውን የኢትዮጵያ ፌደራል ፖሊስ አስታወቀ የኢትዮጵያ ፌደራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ ዘርፍ የ2017 በጀት ዓመት አፈጻጸምና ቀጣይ አቅጣጫዎች ላይ ውይይት አካሂዷል የወንጀል ምርመራ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙሊሳ አብዲሳ እንዳሉት በሙስና በህገወጥ የሰዎችና የጦር መሳሪያ ዝውውር በኮንትሮባንድና በአደንዛዥ ዝውውር የተጠረጠሩ ሰዎች በህግ ተጠያቂ መደረጋቸውን አስታውቀዋል በሞባይል ባንኪንግ ማጭበርበር የተሳተፉ ተጠርጣሪዎች ላይ ምርመራ በማድረግና የምርመራ መዝገብ በማጠናቀቅ ለጠቅላይ አቃቤ ህግ ቀርቦ ክስ እንዲመሰረትባቸው መደረጉን ተናግረዋል እነዚህ ተጠርጣሪዎች ሐሰተኛ መታወቂያና በርካታ ሲም ካርዶችን በመጠቀም ሆቴሎችና ማረፊያ ቤቶችን በመከራየት ዜጎችን በማጭበርበር ላይ ተሰማርተው የነበሩ መሆናቸውን ጠቁመዋል የክረምት ዝናብ ተጠቃሚ አካባቢዎች መደበኛና ከመደበኛ በላይ ዝናብ መጠን ይኖራቸዋል ተባለም የኢትዮጵያ ሜትሮሎጂ ኢንስቲትዩት በ2017-18 የክረምት ወራት ዝናብ ተጠቃሚ በሆኑ አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠን እንደሚኖራቸው
ገልጿል። በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ለፋና ዲጂታል እንዳሉት በዘንድሮ ክረምት የደቡብና ምስራቅ ትግራይ የሰሜንና ደቡብ ወሎ እንዲሁም የአፋር ክልል ዞኖች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ብለዋል። ከምስራቅ አገሪቱ አካባቢዎች በተጨማሪ የመካከለኛውና ምዕራብ አማራ፣ ቤኒሻንጉል ጉሙዝ፣ ምዕራብ ኦሮሚያና ጋምቤላ ክልል ዞኖች በተመሳሳይ መደበኛና ከመደበኛ በላይ የዝናብ መጠንና ስርጭት እንደሚኖራቸው ተናግረዋል። በተጨማሪም የመካከለኛው ኦሮሚያ፣ አዲስ አበባ፣ የሲዳማና የደቡብ ምዕራብ ኢትዮጵያ ክልል ዞኖች በተመሳሳይ የዝናብ መጠንና ስርጭት የሚያገኙ አካባቢዎች መሆናቸውን ጠቁመዋል። ኢትዮጵያ ከ1.2 ሚሊዮን ቶን በላይ የቡና ምርት ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ እንደተናገሩት የቡናን ምርት ከማሳደግ አንጻር በርካታ ስራዎች እየተሰሩ በመሆኑ ውጤት ተገኝቷል ብለዋል። በተጨማሪም ወደ ውጭ የሚላከውን የቡና ጥራት ይበልጥ ለማስጠበቅ ተጨማሪ 4 የቅምሻ ማዕከላት ለመክፈት ዝግጅት እየተደረገ መሆኑን አስታውቀዋል። በዚህም የቡና ምርት በጥራትም ሆነ በብዛት በተሻለ ደረጃ ማደጉን ዋና ዳይሬክተሩ ተናግረዋል። የተገኘውን ስኬት ይበልጥ አጠናክሮ ለመቀጠል ህገወጥ የቡና ንግድና ዝውውር መግታት ላይ በትኩረት መስራት ይገባል ማለታቸውን የኢትዮጵያ ሬዲዮ ዘግቧል። ባለፉት 11 ወራት 409,000 ቶን ቡና ለውጭ ገበያ መቅረቡ የሚታወስ ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን ቀጥሏል። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሐማስ ታጣቂዎች ሌሎች ሀገራትን ጨምሮ በኳታር አስታራቂነት የሚደረሰውን የ60 ቀናት የተኩስ አቁም ስምምነት እንዲቀበሉ አሳሰቡ። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ተወካዮቻቸው ከእስራኤል ባለስልጣናት ጋር ስለ ጋዛ ተኩስ አቁም ውጤታማ ውይይት ማድረጋቸውን ገልጸዋል። ትራምፕ ተወካዮች ያሏቸውን ባይገልጹም የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትኮፍ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ምክትል ፕሬዝዳንት ጄዲ ቫንስ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፍተኛ አማካሪ ሮን ደርመን ጋር በጋራ የተኩስ አቁም ጉዳይ ላይ መነጋገራቸው ተገልጿል። ትራምፕ እስራኤል ለ60 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ መስማማቷን ገልጸው ጦርነቱን ለማስቆም ከሁሉም አካላት ጋር እንሰራለን በማለት የኳታርና የግብፅ ተወካዮች ይህን የመጨረሻ ሐሳብ ለሐማስ እንዲያደርሱ ነግረዋቸዋል። ኢራን የፎርዶን የኒውክሌር ጣቢያ መጠገን መጀመሯ ተገለጸ። አሜሪካ በኢራን ፎርዶ የኒውክሌር ማበልጸጊያ ጣቢያ ላይ ጥቃት ካደረሰች በኋላ በጣቢያው ላይ ኢራን ስራ መጀመሯን የተነሱ የሳተላይት ምስሎች ያረጋግጣሉ ተብሏል። የአሜሪካ ቦምቦች ወድቀው ጉዳት ባደረሱባቸው ቦታዎች ላይ የታዩ የሳተላይት ምስሎች እንዳመለከቱት በአካባቢው ለቁፋሮ የሚውሉ ክሬኖች ስራ ላይ መሆናቸው ተገልጿል። ማክሰር በተባለ የሳተላይት ቴክኖሎጂ የተያዙት ምስሎች ሌሎች ብዙ ተሽከርካሪዎች በጣቢያው ዙሪያ እንደታዩ አመልክተዋል። በዓለም አቀፍ ጥናቶች ማዕከል በስትራቴጂክ የምስል ትንተና ከፍተኛ ባልደረባ ጆሴፍ ኤስ ቤርሞዴዝ ጉድጓዱን እየገመገሙ ይመስላል ብለዋል። ምስሎቹ ኢራናውያን ምን እንደተፈጠረና ተቋሙ ምን ያህል ጉዳት እንደደረሰበት የማጣራት ሂደቱን መጀመራቸውን እያሳዩን ነው ሲሉ ባለሙያው ተናግረዋል። የአሜሪካ ጥቃት ከደረሰ ከአንድ ቀን በኋላ እስራኤል ወደ ፎርዶ የኒውክሌር ጣቢያ የሚወስዱ መንገዶችን መታለች ተብሎ ነበር። የሳተላይት ምስሎችን መሰረት አድርገው የወጡ መረጃዎች ጥገናው በፍጥነት መጀመሩን ያሳያሉ ሲል ዘ ኒውዮርክ ታይምስ ዘግቧል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ